አመለወርቅ ትባላለች። አልተጋባንም። ሆኖም ግን አብረን መኖር ከጀመርን ድፍን 4 ዓመታት ተቆጥረዋል። ከዚህ ቆይታችን በኋላ ግቢያችን ውስጥ ለጉርብትና የገቡ 2 ባለትዳሮች አሉ። ትዝታውና ትዝታ ይባላሉ። አመለወርቅ እነ ትዝታ ከገቡ ጀምሮ አመሏ ወርቅነቱን ትቶ አመለ ጨርቅ ሆናለች። በትንሽ ነገር ማኩረፍ፣ ምግብ አለመብላት፣ በሆነው ባልሆነው መጨቃጨቅ አምጥታለች። ማን ወደ ማን ይሆን የሚገሳግሰው? ማን ወደ ማን ይሆን የሚገሳግሰው? ነገሩን የታዘብኩት እኔ ታዲያ ምን ነው አመለወርቅ ምግብ አለመብላት፣ ዝም ብሎ ማኩረፍ፣ በሆኖ ባልሆኖ መጨቃጨቅ ከየት የመጣ ባህሪ ነው? ጠየቅኳት። በነገር ጉንጯን እየነከሰች ተመለከተችኝ። እነዚህ አሁን የገቡት ሰዎች ከገቡ በኋላ ምንም የታዘብከው ነገር የለም? አንገቴን እየነቀነቅኩ አለመታዘቤን ገለጽኩላት። ለነገሩ አንተ ምን አለብህ? እኔ ልቃጠል እንጂ አለችኝ። እንዴ ምን የሚያቃጥል ነገር ኖሮ ነው? የማላቀው ነገር ካለ ለምን አትነግሪኝም? እንዳልኳት አንደኛ ባሏ ቆንጆ ነው ብላ ቀጠለች። ሁለተኛ አለባበሱ የወንድ አለባበስ ነው። ሶስተኛ ደግሞ ሚስቱ የምትለውን ነገር በሙሉ እሺ ነው የሚለው። አራተኛ በቃሽ በቃሽ አስቆምኳት። እና ይሄ ምኑ ነው የሚያስኮርፈው? ምኑስ ነው የሚያነጫንጨው አልኳት። ለነገሩ አንተ ምን ይገባሃል ብላ ከስር የተነስታ ሄደች። ከዚህ ቀን ወዲህ ትዝታውና ትዝታን ልብ ብዬ መከታተል ጀመርኩ። አይነትም አልበዛው ያው ተስፋሽ ነው እንጂ ፊቴን የሚያው አንድ ቀን ከውጪ ወደ ቤት ስገባ የትዝታ ባል ትዝታው ልብስ እያጠባ አገኘሁት። ለሰላምታ ሳሰፈስፍ ባለቤቱ ትዝታ መጥታ በተመላቀቀ ድምፅ ትዜ ልብሱን ስትጨርስ መተክ ቡና አፍላልኝ፣ በዛውም ጀርባዬን ማሳጅ ታደርገኛለህ፣ ብታይ እምም ብዬብሃለሁ ብላው በፈገግታ ዞራ ተመለሰች። ትዝታው በፈገግታ ራሱን በመነቅነቅ እሺ ትዙዬ አላት። ለሰላምታ ያሰፈሰፍኩት ሰውዬ አንገቴን አቀርቅሬ ልገባ ስል እንደምን ዋልክ ታዴ ለሰላምታ ጠራኝ። እንዴት ዋልክ ትዜ መለስኩለት። የሚታጠብ ልብስ የላችሁም አለኝ ፈገግ እያለ። ልብስ አጣቢ ሆንክ እንዴ? ከከፈላችሁኝ ብሎ ፈገግ አለ። በዚህ መሃል አመለወርቅ መጥታ ታዲ ቡና ላፈላ አንተን ነው የምጠብቀው ና እንጂ እንዳለች ትዝታው ከአፏ ለቀም አድርጎ ቡና እኔም ላፈላ ነው፣ 2 ቤት ከሚፈላሉና ጥጡ። አመለወርቅ ለሽታ ፈጥና በቃ ሲፈላ ጥሩን ብላ ተመልሳ ገባች። እነ ትዝታው ቤት ቡና እየተፈላ ነው። ትዝታው ረከቦት ስር ተቀምጦ ማንደጃ ያራገባል። አበባማ አብቦ ሲበቃው ይደ የውሃም ገበቴ ቡናው እኮ ቋንጣ ሆነ አይፈላም እንዴ? አመለወርቅ ነበረች። ባሌ እንኳን በዚያ አይታመም ትዝታ መለሰችላት። የኔም ባል አይታመም ከግልምጫ ጋር። ባልሽ ቆንጅዬ ነው ግን ሞኝ ይመስላል አለቻት። በየጓዳው የሚርመጠመጥ ሴት ባል ይዘሽ የኔን ባል ሞኝ ማለት አይከብድም? ትዝታ ጋደም ካለችበት ቀና እያለች ሚስቱን ስላገዘ ነው የተርመጠመጠ ይመስልሽ? ነገሩን ለማብረድ አረ ይበቃል እንዳልኩ ዝም በል አንተ። ሶስቱም እኩል አፌን አዘጉኝ። የገረመኝ ትዝታው ነው። ደግሞ የባሊን ሙያ አንድ በአንድ አስቆጥርሻለሁ ብላ ተነስታ ወጣች። እንግዲህ መልካም ቡና ብዬ አመለወርቅን ተከትያት ወጣው። የሆነ ጠዋት ነው። በረንዳ ላይ ቁጭ ብዬ የእግሬን ጥፍር እየከረከምኩ ነው። ትዝታው ወደ እኔ ቀርቦ ስማኝማ ያንበሳ ወተት ትጠጣለህ ጠየቀኝ። ያንበሳ ወተት ይጠጣል እንዴ ጠየቅኩት። አይ አረቄ ትጠጣለህ ወይ አለኝ። የት አለ? ከኋላ እጁ ሃይላንድ ከኪሱ ደግሞ ሲኒ አውጥቶ ስሬ ተቀመጠ። ልቤ እንደጂረቶ ወንዝ እየደፈረሰ እንደኔስ በነገር የማን ቤት እያጋጨን ሞቅ ካለ ጨዋታ ጋር 1 2 ካልን በኋላ በመሃል
ቆይ ምንድነው የምትሰራው ብዬ ጠየቅኩት። ድሮ ሼም ማስያዝ ነበር የምሰራው፣ አሁን ደግሞ አድካሚ ነኝ አለኝ። ካለኝ ነገር ተነስቼ ምን እንደሚሰራ ለመገመት ብሞክርም አልሆንልህ አለኝ። አልገባኝም አልኩት። እሺ ሼም ማስያዝ ምን አይነት ስራ መሰለህ? ምሳሌ ፏ ብለህ ትለብስና ታክሲ ትይዛለህ። ልክ ታክሲው መንገድ እንደጀመረ ትቀውጠዋለህ። ተዘረፍኩ፣ እርዱኝ፣ የትራንስፖርት የነበረ እያልክ ትቀውጠዋለህ። ያኔ ሰው አይጨክንብህም፣ ያለውን እንዳለ ይሰጣል። ከሹፌሩ በላይ አትርፈህ ትወርዳለህ። ይሄንን ሲነግረኝ በማመንም ባለማመንም አዳምጠዋለሁ። እሺ አልኩት እንዲቀጥል በመጋበዝ። ሌላኛው ሼም ማስያዝ ደግሞ ፏ ብለህ ለብሰህ ኢቴም ማሽን ጋር መቆም ነው። ሰው ብር ሲያወጣ ጠብቀህ አባ 100 ብር ስጠኝ ትራንስፖርት ጎሎኝ ነው ትለዋለህ። በቀን 10 ኢቴም ቢሳካልህ 1000 ብር ትሸቅላለህ። ሁኔታው አስገርሞኝ እሺ አድካሚ ያልከው ስራስ ጠየቅኩት። አድካሚ ማለት ደግሞ ሴት ልጅ በፍቅር አስይዘ ገንዘቧን መቀፈል ነው። ከወደደችህ ነፍሷን በገንዘብ ቀይራ ትሰጣለች ብሎ የያዘውን አረቄ ባንድ ትፋሽ ተጎነጨው። በዚህ መሃል አመለ ወርቅ መጣች። ሙሉ ቀሚስ ለብሳ አምሮባታል። የሷ ሳይገርመኝ ትዝታም እንዲሁ መጣች። ካሁን አሁን ምን ሊሉን ነው ብለን እየተቁለጨለጭን ስንጠብቃቸው መጣን። ትንሽ ረፍት ያስፈልገናል። ስንመጣ ቡና አቀራርባችሁ ጠብቁን። ትዝታ ነበረች። ይህንን ብለው እየተሳሳቁ ወጡ። እኔና ትዝታ አረቄ ሲኒያችንን ይዘን እስኪወጡ ተመለከትናቸው። ምን ሊያግባባቸው ቻለ? እኔ እንጃ። እንዴት ተግባቡ? ማንሳለው ብሎ ስንቱን ዘመኑ አለ። የአመል ወርቅና የትዝታ አብሮ መሆናቸው እየጠነከረ መጣ። ይህን አብሮነታቸውን ታዲያ የትዝታ ባል ትዝታው መጥፋቱ አፈረሰባቸው። አዎ ትዝታው ጠፋ። የሆነ ቀን ጠዋት ነው። ገና ሰማይና ምድር በቅጡ ሳይላቀቁ ትዝታ ወደ በራችን ተጠግታ መጣራት ጀመረች። ታደለ ታደለ ታደለ። እኔን መጣራቷ ገባኝ። በር ከፍቼ እየወጣው ስሜ ታደለ ሳይሆን ታዳኤል ነው ብዬ አረምኳት። ማንም ብለህ ጥራው መልከ ጥፉን በስም ይደግፋሉ አለችኝ። በጠዋት በር ላይ መጣሽው ለመሳደብ ነው እንዳልኳት ባሌን ውለዳት ብላ ፈጠጠችብኝ። ውለዳት መልሼ ያፈጠጥኩባት። ባሌ ቤት አላደረም፣ ትናንትና ጠዋት የወጣ ነው። ታወራ ሳጊ ተናነቃት ጀመር። የት ሄደ ይባላል አሁን? በቃ ባሌ ጠፍቷል ብላ የእንባዋን ዱባ ዱባ ዘረገፈችው። ጉንጮቿ ላይ የወረዱትን እንባዎችን እየጠረኩ ተጠግቼ አቀፍኳት። ላባብላት ነው። ወንድ ልጅ ነው፣ የትም ሊሄድ ይችላል፣ ማለቴ ሊመለስ ይችላል አልኳት። ቀና ብላ በሴትነት አይና አየችኝ። አእምሮዬ ላይ የመንግስቱ ለማ ግጥም ሲጻፍ ታወቀኝ። የግጥሙን ቃና እየተከተልኩ ተገብረው ተመኘው። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት። አላወላወለም ወጣቱ ታዘዘ። ወገቧን አንገቷን በእጅና እጁ ያዘ። ከንፈሩ በረአድ ወደ አፏ ተጠጋ። ምንም እንኳን ጡቷ እንደ ሾህ ቢዋጋ ጣቷ በመሆኑ የጉማሬ አለንጋ። ጆሮ ግንዱን ሰማው በጥፊ ሲናጋ። ጥሙን መጨረሻ አእምሮዬ ሲደርስበት ተገብርበት የነበረው ምኞቴ በኖ ጠፋ። ሁለት ቀን አለፈው። ትዝታው አልተመለሰም። የሆነ ቀን ከአመለ ወርቅ ጋር በሰላም ቡና እየጠጣን ነው። የዛ ቤት ርዕስ በመሃል ተነሳ። አሁን ያን የመሰለ ወንድ ጠፋ ቢባል ማን ያምናል አለችኝ። እችን የመሰለች ሚስቱም ጥሎ ጠፋ ቢባል ማን ያምናል አልኳት። የነገር አስተያየቷ ስላላማረኝ ርዕስ ለመቀየር ቡናውን ቅጂው አልኳት። አንተ ሚስቱን ምን አሳየህ ብላ ፈጠጠችብኝ። ኧረ እኔ ባሏንም አይቻለሁ መለስኩላት። ትንሽ አስባ ቆይ እኔ እናንተ ለምንድን ነው ማንጋባው? እስከ መቼ ነው የወንድሞችህን የሰርግ ፎቶ እያየው አንጀቴ የሚቃጠለው አለችኝ። እንዲህ ምን ሆነን በኋላ እንደ ትዝታው ተነስቼ ከምጠፋ እንዲህ ጥሩ ነው አልኳት። በመሃል ግቢ ውስጥ ቅልጥ ያለ ጩኸት ሰማን።
እኔና አመለወርቅ ተንደርድረን ወጣን። የጩኸቱ ባለቤት ትዝታ ነበረች። እየጨፈረች አፌን ከፍቼ መለከታት ጀመር። አመለወርቅ ቀልቤ መሳቡን ስታይ በጭብጨባ አስቆመቻት። ትዝታ ኤርፎኗን እያወለቀች ዞረች። ኦ ኦዲየንስ አለኝ እንዴ ብላ ፈገጋለች። ባልሽ ጠፍቶ አንቺ ትጨፍሪያለሽ? አግባብ ነው ይሄ አለቻት አመለወርቅ። ታዲያ እኔም አብሬው ልጥፋ? እኔ እንደውም በባሌ ጉዳይ አንቺን ነው መጠረጥረው አለቻት። በመሃል ጣልቃ ገብቼ የኔ ሚስት ሽምብራ ነች እንዴ የምጠረጥሪያት? የሴትነት አስተያየቷን አክላበት ሽንብራ ብትሆንማ አንተን ነበር የምጠረጥርህ አለችኝ። አመለወርቅ ትዝታን እየገላመጠች እጄን ይዛኝ እየጎተተች ወደ ቤት አስገባችኝ። ትዝታ በእጇ መሳክራ ከንፈሯን ባየር ላከችልኝ። ቦታውን ይለቃል፣ ቦታውን ይለቃል፣ ቦታውን ይለቃል። አራት ቀን ሆነው ትዝታው አልተመለሰም። ጸጉሬን እየታጠብኩ ነው። ራሴ ላይ እየጨመርኩ መታጠብ ቢዳግተኝ አመለወርቅን ጠራኋት። ተሽከርክራ ቦርሳዋን ይዛ ወጣች። የአይኔን ሳሙና እያነሳው ወዴት ነው አልኳት። የማገኘው ሰው አለኝ ብላ ቀጥ ብላ ወጣች። አመለወርቅ እንደወጣች ትዝታ እኔ ጨምርልሃለሁ ብላ አጠገቤ መታ ትጨምርልኝ ያዘች። እሷም በመሃል ወይኔ ወጥ ያረረ ብላ ሮጠች። ድንጋጤዋ ቢያስደነግጠኝ አይኔ ላይ ያለውን ሳሙና ሳይለቅ ተከተልኳት። ግማሽ መንገድ እንደደረስኩ ሳሙናው አይኔን አቃጠለኝ። በእርምጃዬ መሃል እግሬ ስር በባልዲ ያለው ውሃ አገኘው። ፊቴ ላይ ያለውን ሳሙና አላቀቅኩት። የአይኔ ቃጠሎ ረገብ ሲልልኝ ነው ውሃ ነው ብዬ የታጠብኩበት ባልዲ የትዝታ የሌሊት የሽንት ዕቃ መሆኑን ያስተዋልኩት። ሰውም ሰው ቤት ሳይቸግረው ያድራል። ሰውም ሰው ቤት ሳይቸግረው ያድራል። ቤት ቁጭ ብዬ እየተማረርኩኝ ነው። በመሃል ትዝታ በር ከፍታ ገባች። አምሮባታል። እየተቀመጠች ባለቤቴ ሄዳ ነው ጠየቀችኝ። እኔ እንጃ መለስኩላት። አመለወርቅና ትዝታውን ጠረጥራቸዋለሁ አለችኝ። አመለወርቅ እንዲህ አታደርግም፣ እንዲህ አይነት አመል የለባትም። ምግባሯ ክፉ ስለሆነ ነው በስሟ የደገፏት። እውነቴን ነው ጠርጥራት አለችኝና ተጠግታኝ በሴትነት አይን እያየችኝ ልክ የጠረጠርኩት እውነት ከሆነ እኛም የነሱን ጨዋታ መጫወት አለብን ብላኝ ወጣች። ትዝታ እንደወጣች አመለወርቅ ወዲያው መጣች። አምሮባታል። የመንግስቱ ለማን ግጥም ተገብረው አማረኝ። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት። አላወላወለም ወጣቱ ታዘዘ። ወገቧን አንገቷን እጇን በእጁ ያዘ። ከንፈሩ በረአድ ወደ አፏ ተጠጋ። ምንም እንኳን ጡቷ እንደ ሾህ ቢዋጋ። እዚህ ጋር በቃ ግጥሙን መጨረስ አልተገባኝም።